ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። በቅድሚያም የኢትዮጵያ ንግድ ባንክ አልተዘረፍኩም፣ ግን የዝርፊያ ሙከራ ተደርጎብኝ ያክሸፍያለሁ አለ። መረጃውን ወደ እናንተ የምናደርሰው ይሆናል። የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሏል። የዚህን መረጃም ወደ እናንተ የምናደርስ ይሆናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያይተዋል። መረጃውን ወደ እናንተ የምናደርስ ይሆናል። የአውሮፓ ህብረት ለወታደራዊ ኃይል የሚውል 150 ቢሊዮን ዶላር አጸደቀ። የዚህን መረጃ የምንነግራችኋለን። በመጨረሻም በደቡብ ጎንደር ዞን በትራፊክ አደጋ የሰባት ሰዎች ህይወት አለፈ። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃው ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረው 7.7 ቢሊዮን ብር መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን ዘራፊዎቹ እንዳልተያዙ በዚህ ላይ የተሳተፉ አካላት እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው የሚገልጽ መረጃ እየተሰራጨ ነው። ባንኩ ግን ይህ ፍጹም ውሸት ነው፣ ምንም የተዘረፈ ገንዘብ የለም ብሏል። ከባንካችን ምንም የተዘረፈ ገንዘብ የለም ያለው ንግድ ባንክ ይልቁንም ከፍተኛ ገንዘብ ለመዘረፍ የተደረገ ሙከራ ነው ሲል ገልጿል። ባንኩ የመዘረፍ ሙከራ በተደረገበት ጥቂት ደቂቃዎች ውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙን ደርሶበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ እንዳከሸፈው አሳውቋል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብሏል። ባንኩ የገንዘብ ዝርፊያ ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲል ገልጿል። በመቀጠልም የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሏል። የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ የብፁዓን አባቶችን አስተምሮ በተመለከተ ውሳኔ አሳለፈ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ የብፁዓን አባቶች አስተምሮ በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ መልእክቱን ቤተክርስቲያኗ አሳውቃለች። ምልዓተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ውሳኔ አሳልፏል። ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ ጠይቀዋል። በመቀጠልም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያይተዋል። ምክትል ጠቅላይ ሚኒስትሩ ብፁዓን ሊቃነ ጳጳሳት ዛሬ ብሔራዊ ቤተመንግስትን መጎብኘታቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስትም የሚጠበቅበትን ሁሉ እንደሚወጣ መግለጻቸውንም ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አሳውቀዋል። የአውሮፓ ህብረት የሩሲያን ጥቃት በመፍራት የአህጉሪቱን ወታደራዊ ኃይል ይበልጥ ለማጠናከር የ150 ቢሊዮን ዶላር ተጨማሪ በጀት ማጽደቁ ተሰምቷል። በቤልጂየም ብራስልስ በተደረገው ስብሰባ ላይ የአውሮፓ ሀገራት ሚኒስትሮች የአህጉሪቱን ደህንነት ለማጠናከር በሚያስፈልገው ህጋዊ ሰነድና የገንዘብ ፈንድ ላይ ስምምነቱን መፈረማቸው ተገልጿል። ስምምነቱ በአውሮፓ ውስጥ በሚገኙ 26 ሀገራት መካከል የተደረሰ ነው ተብሏል። የአውሮፓ ህብረት ፕሬዝዳንት ኡርሱላ ቮን ደር ሌይን በኤክስ ገጻቸው ላይ በአውሮፓ ህብረት ደረጃ ለመጀመሪያ ጊዜ ትልቅ የደህንነት ኢንቨስትመንት መደረጉን ገልጸው ሊያጠቁን ከሚፈልጉ አካላት የተሻለ የመከላከል አቅም ይኖረናል ሲሉም ተናግረዋል። ይህ የህብረቱ እርምጃ የተወጠነው በፕሬዝዳንት ትራምፕ አስተዳደር የምትመራው አሜሪካ ከአውሮፓ ሀገራት ጋር ያላት ጠንካራ ግንኙነት በመሻከሩ ነው ተብሏል። እንደ ሮይተርስ ዘገባ የህብረቱ አባል ሀገራት የሩሲያና ዩክሬን ጦርነት ወደ አውሮፓ ይዛመታል በሚል ስጋት ባለፉት 3 ዓመታት ብቻ የመከላከያ ዓመታዊ በጀታቸውን በ30 በመቶ መጨመራቸው ተገልጿል። በመጨረሻም በደቡብ ጎንደር ዞን በደረሰ የትራፊክ አደጋ የሰባት ሰዎች ህይወት አለፈ። አደጋው 18 ሰዎችን አሳፍሮ ከጎንደር ወደ ባህር ዳር ይጓዝ የነበረው ሚኒባስ የፋግ ንዑስ ጣቢያ አካባቢ ከቆመ ኤፍኤስአር ተሽከርካሪ ጋር ተጋጭቶ መከሰቱን የዞኑ ፖሊስ መምሪያ የትራፊክ ስራ ሂደት ዋና ክፍል ኃላፊ ኮማንደር ሽባባው አለባቸው ተናግረዋል። ኃላፊው እንደተናገሩት በአደጋው የሰባት ሰዎች ህይወት ያለፈ ሲሆን ሌሎቹ ተሳፋሪዎች ላይ ደግሞ ከባድና ቀላል ጉዳት ደርሷል። ጉዳቱ የደረሰባቸው ዜጎች በአዲስ ዘመን ሆስፒታል የህክምና እርዳታ እየተደረገላቸው መሆኑንና የአደጋው መንስኤ የተጣራ እንደሚገኝም ጠቅሰዋል። ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው መረጃዎች ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። ለዛሬው እናመሰግናለን።